ዩናይትዶች ከማታው ከሊድስ ዩናይትድ ሽንፈት በኋላ አሁን እየተሰሙ ያሉ መረጃዎች እንግዲህ ኔግልስማንን ለማነጋገርና በዋና አሰልጣኝነት ለመሾም በዚህ ወር እንግዲህ ንግግር እንደሚያደርጉ ይጠበቃል። ኔግልስማን ከዚህ ቀደም እንግዲህ ከዓለም ዋንጫው በኋላ ወደ ክለብ እግር ኳስ መመለስ እንደሚፈልግና የእንግሊዝ ፕሪሚየር ሊግ ቲም ማሰልጠን እንደሚፈልግ መረጃዎች ያሳዩ ነበረ። ሊሳንድሮ ማርቲኔዝ ያየውን ቀይ ካርድ እንግዲህ ዩናይትዶች ይግባኝ ለመጠየቅ እንግዲህ በዚህ ሰዓት ላይ ዝግጁ እንደሆኑና የሶስት ጨዋታውን ቅጣት ለመቀነስ እየሞከሩ እንደሆነ እየተሰማ ነው። ዩናይትድ ቀጣይ 3 ጨዋታዎች እንግዲህ የሻምፒዮንስ ሊግ ቦታውን ለመወሰን 3 የሻምፒዮንስ ሊግ ቦታ ፍክክር የሚያደርጉ ቲሞችን ይገጥማል። ሊቨርፑል፣ ቼልሲ እና ቤንፎርድ። እነዚህን ቲሞች ዩናይትድ ነጥብ አግኝቶ ሻምፒዮንስ ሊግ ቦታውን ያረጋግጣል። የምንመለከተው ነው የሚሆነው። እነዚህንና አዳዲስ የዩናይትድ መረጃዎች እንግዲህ በዚህኛው ቪዲዮ እንመለከታለን። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮው እንሂድ። ዩናይትድ በዳኝነት የተበደላቸውን ጨዋታዎች መለስ ብለን እስቲ የተወሰነውን እናስታውስ። የቤንፎርዱን ጨዋታ እንግዲህ የምናስታውሰው ነው። ዩናይትዶች በዛ ጨዋታ ላይ 3-1 ተሸንፈው ነበር። በብራያን ምቤሞ ላይ የተሰራው ጥፋት ቀጥታ ቀይ ካርድ የሚያሰጥ ነበር። ምክንያቱም ደግሞ ያ ፔናልቲ ሆነ። ፔናልቲውን ብሩኖ ፈርናንዴዝ ማስቆጠር አልቻለም። በጣም ግልጽ የሆነ ጎል የሚሆን ኳስ ነው። የመጨረሻ ተከላካይ ነው። ብዙ ጊዜ የመጨረሻ ተከላካዮች ፋውል ሲሰሩ ልክ ሃሪ ማጉየር እንደተመለከተው ቀይ ካርድ፣ ቤንፎርድ ላይም እኛ ቀይ ካርድ ማስገኘት እንችል ነበረ፣ ግን ደግሞ ያንን ቀይ ካርድ ብሎ ዳኛው አልሰጠም ነበር። ፔናልቲውን ብቻ ነበር የሰጠው። ፔናልቲውን እኛ መጠቀም ሳንችል እንግዲህ ጎል ማስቆጠር የምንችለውን ኳስ ብራያን ምቤሞ ስለተያዘ ብቻ ጎሉ ሳይቆጠር ከቶ ፔናልቲውን ስተንም እንግዲህ በዛ ጨዋታ ላይ ተሸነፈን ነበር። እኛ ላይ ሲመጣ ሃሪ ማጉየር ቀጥታ ሬድ ካርድ አይቶ እንግዲህ የፔናልቲ ሹታውት ተመቶብን ፔናልቲው ገብቶ ነጥብ ጥለን እንግዲህ በበርንማውዝ ጨዋታ የወጣንበት ጨዋታ የምናስታውሰው ነው። ከዚህ ቀደም ደግሞ የመጀመሪያ የፕሪሚየር ሊግ መክፈቻ ጨዋታ ላይ ኩኛ ላይ የተሰራው ሳሊባ የሰራበትን ፋውል የምናስታውሰው ነው። እሱንም ዳኛው ዝም ብሎ አልፏል። ሲሜኖ የዳሎን አንገት በዛ መልኩ አልቆት ካስሜሮ ከዚህ ቀደም ከክሪስታል ፓላስ ጋር ስናረግ እንግዲህ አንገት ይዛል ተብሎ ቀይ ካርድ የተመለከተበትን የምናስታውሰው ነው። የበርንማውዝ ጨዋታ ላይ ደግሞ ሲሜኖ ተመሳሳይ ነገር አድርጎ ግን ደግሞ ምንም አይነት የሬድ ካርድ ሰለባ አልሆነብንና ዩናይትዶች ላይ የሚፈጸመው የዳኝነት በደልና ዩናይትዶች ተገቢውን የዳኝነት ፍርድ እያገኙ አይደሉም። እነሱ ማግኘት ያለባቸው ሊፈረድላቸው የሚገባውን ትክክለኛ ውሳኔ ዳኞች እየሻሩ ዩናይትድ ደግሞ ፋውል የሚያስብለውን ጎል እየተቆጠረበት ቀይ ካርዱ ተገቢ አይደለም እየተባለ ግን ደግሞ ዩናይትዶች ጎል እያስተናገዱ ነው። ተገቢ ያልሆነ ቀይ ካርዶችን እየተመለከቱ ነው። የሊቱ ጨዋታም የማይክል ካሪክ የአሰልጣኝነት ቦታን ከመነቅነቁም በተጨማሪ የዳኝነት ውሳኔዎችን በጣም ጥያቄ ውስጥ ከቷል። ዩናይትዶች የመጀመሪያው ጎል ሲቆጠር በስርዓት ካልቨርት ሉዊን ሌኒሮ ላይ ፋውል ለመስራቱ ነው እንጂ ኳሱ ላይ እንደማይደርስ በጣም ያስታውቅ ነበር። ሌኒሮ ያንን ኳስ በስርዓት ማሸነፍ የሚችለው ኳስ ነበረ፣ ግን ደግሞ አንገቱ ስር ገብቶ እንግዲህ ሌኒሮ እንዲወድቅ አደረገ። ያቺ ኳስ ሄዳ እንግዲህ ጎል ተቆጠረች። ዳኛው ምንም አይነት ውሳኔ ለመወሰን አልፈለገም። ቫርም ቢሆን በዚህ በኩል ጣልጋ ገብቶ ውሳኔውን ለማስቀየር ዳኛው ቪዲዮ እንዲመለከት አላረግም። የካልቨርት ሉዊን ግን ካልቨርት ሉዊን ጸጉሬን ተጎድቻለሁ ስላለ ብቻ የምስሉን ስንመለከተው 50-50 ነው። ሁለቱም ተጫዋቾች አየር ላይ የነበሩ መሬት ላይ ሲወርዱ ካልቨርት የሊሳንድሮ ማርቲኔዝ አንገት ስር ነበረ እጁ። የሊሳንድሮ ማርቲኔዝ ደግሞ በአጋጣሚ የካልቨርት ሉዊን ጸጉሩ እጅ ስር ገባ። የትኛውም ተጫዋች የአየር ኳሶች ሲሻሙ ትከሻ ይያዛሉ፣ ልብስ ይያዛሉ። የተለመደ ነገር ነው። አየር ላይ ባላንስን ለመጠበቅ ስትል ካጠገብ ያለውን ነገር ለመያዝ በሞከርም ምንም የሚገርም ነገር አይደለም። ሊሳንድሮ ማርቲኔዝ በአጋጣሚ ካልቨርት ሉዊን ጸጉር ኖሮት እጁ ጸጉር ውስጥ ገባ። ሆን ብሎ ጎትቶር አይደለም። ህጉ የሚለው አንድን ተጫዋች ሆን ብሎ መጎተትና በኃይል መጎተት ነው። ሊሳንድሮ ማርቲኔዝ ይሄን ኃይል አልተጠቀመም። ጨዋታው ላይ ልብ ያላልነው ነገር ነው። ያ ፋውል ሲሰራ ምንም ልብ ያላልነው ዳኛው ኳሱን አስቆሞ ቫር ሲመለከት ነው የተመለከትነውና ያንን ውሳኔ ለመወሰን ብዙም አላመነታም። ቀይ ካርድ ቀጥታ ሲሰጠው የሌሎቹ ፋውል ግን ዝም ብሎ ሲመለከት በጣም ከባድ ነበርና ዩናይትዶች በዚህ አመት የዳኝነት ውሳኔ በጣም የጎዳቸውም ይመስላል። ዳኞች ለኛ የሚሰጡን ፋውል ለኛ የሚሰጡን ፔናልቲ ተገቢም አይደለምና ዋጋ እያስከፈለን መጥቷል። የማይክል ካሪክንም ቦታ መነቅነቅ ችሏልና በተከታታይ 2 ጨዋታ በዳኝነት ዋጋ መክፈል ቀላል አይደለም። የተመለከትነው ነው። ዩናይትዶች 2 ጨዋታ ሳያሸንፉ ማይክል ካሪክም 2 ጨዋታ ሲያሸንፍ በኦልድ ትራፎርድ የመጀመሪያ ሽንፈቱን እንዲቀምስ አድርጓል ብለን መናገር እንችላለን። እነዛ የዳኝነት ስህተቶች ዩናይትዶች የሊሳንድሮ ማርቲኔዝን የ3 ቀይ ካርድ ለመቀነስ ወይ ደግሞ እንዲሻርላቸው
ጥያቄ ለማስገባት ይግባኝ ለማለት እንግዲህ አሁን ላይ እየተዘጋጁ እንደሆነ መረጃዎች ያሳያሉ። በጣም ተገቢ ነገር ነው ብዬ አስባለሁና ምናልባት ከ3 ጨዋታ ወደ 2 ወይ ደግሞ አንድ ጨዋታ ብቻ እንዲያልፈው የሚደረግበት አጋጣሚ ሊኖር ይችላል ብዬ አስባለሁ። ይግባኙ ከተሰማ በኋላና ራይት ውሳኔ እንደሚያስተላልፉ እንግዲህ አብረን ምን ሰማው ነው የሚሆነውና በጣም የሚያሳዝን ሁኔታዎች ነው በተከታታይ ጨዋታ የተመለከትነውና ዩናይትዶች 24 ቀን አርፎ መጥተው ጥሩ አልተንቀሳቀሱም በሚባልበት ደረጃ በዚህ ደግሞ የዳኝነት ውሳኔ ተገቢ ሳይሆን ሲቀር አስፈላጊ አልነበረም። ዋጋ የሚያስከፍለውናል። የማይክል ካሪክ ወንበር አሁን ላይ ተነቀንቋልና ማይክል ካሪክ ቀጣይ 3 ጌሞች ደግሞ በጣም ወሳኝ ሆነው መጥተውለታል። ቼልሲ በስታንፎርድ ብሪጅ ያገኛል። ከዛ ሊቨርፑል እና ቤንፎርድ ደግሞ በኦልድ ትራፎርድ የሚያስተናግድ ነው የሚሆነውና ከሶስቱ ያለው የነጥብ ልዩነት ስንመለከት ከሊቨርፑል ጋር የ3 ነጥብ ልዩነት ነው ያለው። አንድ ጨዋታ እድሜ ብቻ ነው። ከቼልሲ ጋር የ7 ነጥብ ልዩነት አለ። ከዛ ቤንፎርድ 8 ነው ያለውና እነዚህን ስንመለከት በእንግሊዝ ፕሪሚየር ሊግ እንግዲህ 5 ቲሞች ወደ ቻምፒየንስ ሊግ የማለፍ እድል አላቸው። ያን እድል ደግሞ አሁን ላይ ሊቨርፑል ቪላ እና ዩናይትዶች እየተጠቀሙ ነው። አርሰናል እና ሲቲ ቀጥታ እንደሚያልፉ በጣም ግልጽ ነውና የሶስቱ ፉክክሮች ነው የሚጠበቀው። ከዛ እነ ቤንፎርድ እና እነ ቼልሲም ደግሞ ወደዚህ ለመግባት ይሞክራሉ ተብሎ ይጠበቃልና ዩናይትድ ከነዚህ ክለቦች ጋር ያለውን የነጥብ ልዩነት ማስፋት የሚችልበት አጋጣሚ ነበረ። ከቼልሲ ጋር ወደ 10 ማድረግ ይችላል። ከቤንፎርድ ጋር 11፣ ከሊቨርፑል ጋር 6 ፈታ ብሎ ጨዋታዎችን ማድረግ የሚችልበት አጋጣሚ ሳይጠቀም ቀርቷል። አሁን ሞር ሪስክ ውስጥ ገብቷል። ከቼልሲ ጋር ከሜዳ ውጭ የሚያደርገው ጨዋታ ላይ እንደ ማርቲኔዝ አይኖሩም እና ሃሪ ማጉዌር አይኖሩም። ምን አይነት ጨዋታ ላይ ሊጫወት እንደሚችል በዚህ ጨዋታ ላይ ሽንፈት ሳያስተናግድ ማይክል ካሪክ 1 ነጥብም ቢያን ይዞ መውጣት ይችላል ወይ ደግሞ ማሸነፍ ይችላል የሚለው ጥያቄ ምልክት ነው። ሁለቱም ለቻምፒየንስ ሊግ እየተፋለሙ ነው። ቼልሲ ከሽንፈት ነው የመጣው፣ ዩናይትድም ከሽንፈት ነው የመጣው። ግን ደግሞ ሲቲ ነው ቼልሲን ያሸነፈው፣ ዩናይትድ ደግሞ ያሸነፈው ሊድስ ዩናይትድ ነውና የሚመጣጠኑ ቲሞች እንዳሉ ነው በጣም ግልጽ ነው። ምን አይነት ለሜንታሊ ሬዲ ሆኖ ይህንን ጨዋታ ማድረግ ይችላሉ? ማይክል ካሪክ በኦልድ ትራፎርድ ሊቨርፑልን ሲያስተናግድ ካለው የሊቨርፑል ጋፕ ጋር ምን አይነት ነገር ሊፈጠርበት ይችላል? በቼልሲ ተሸንፎ ደግሞ ከሊቨርፑል ጋር በነጥብ እኩል ሆኖ ከመጣ ነገሮች በጣም ይበስበታል። ከዚህ ቀደም በቤንፎርድ እንደተሸነፈ እናስታውሳለን። ሊቨርፑል እና ቼልሲ ነው ማሸነፍ የቻልነውና የቤንፎርድ የመነቃቃት ሂደት የነ ቲያጎ ጎል አስቆጣሪነት በፕሪሚየር ሊጉ ከነ ሃላንድ ለመብለጥ እየሞከሩ ያሉ ምርጥ አጥቂ ያለበት ቡድን ነውና ይሄንን ስንመለከት ዩናይትድ ቀላል የሚባል 3 ጨዋታዎችን አያረግምና ከነዚህ 3 ጨዋታዎች ከነዚህ 9 ነጥቦች ዩናይትዶች ስንት ነጥብን ወስደው ወደ ቀጣይ ቻምፒየንስ ሊግ ቦታ ቶፕ 4ን አስጠብቀው መሄድ ይችላሉ የሚለው ነገር እንግዲህ ይጠበቃል። ማይክል ካሪክ የዋና አሰልጣኝነት ስራ አሁን ወንበሩ ተነቃንቆበታል። ዩናይትዶች ደግሞ ኔግለስማንን ለማናገር እንግዲህ ዝግጁ እንደሆኑና በዚህ ወር እንግዲህ ንግግር እንደሚደረግ ነው የተጠበቀ የሚገኘው። ኔግለስማን ከዚህ ቀደም እንግዲህ ከዓለም ዋንጫው መጠናቀቅ በኋላ ወደ ክለብ እግር ኳስ መመለስና የአንዱን የእንግሊዝ ፕሪሚየር ሊግ ቲም መያዝ እንደሚፈልግ ተናግሯል። ስለዚህ በሱ ሌቭል የሚገኝና አሰልጣኝ የሚፈልግ ቲም ደግሞ በሰዓት ላይ ዩናይትድ ነው። ዩናይትዶች እስካሁን ድረስ ምንም አይነት ከአሰልጣኝ ዙሪያ ጋር ንግግር አልጀመሩም ነበር። የትኛውንም አሰልጣኝ ለማናገር ፍላጎት አልነበራቸውም፣ እየተመለከቱ ነበረ። ማይክል ካሪክ 2 ጨዋታዎችን አለማሸነፉን ተከትሎና ደካማ የሚባል ፈርስት ሃፍ እንቅስቃሴ ማሳየቱን ተከትሎ ዩናይትዶች ኔግለስማንን ለማናገር ፍላጎት እንዳላቸውና በዚህ ወር ያናግሩታል ተብሎ ይጠበቃል። የቀጣዩ ዩናይትድ አሰልጣኝ የመሆን እድሉ በጣም ሰፋ እያለ መጥቷልና ከማይክል ካሪክ ጋር ሲፎካከር የነበረው ብቸኛው አሰልጣኝ እሱ ነው ማለት እንችላለን። ሉዊስ ኤንሪኬ ከሊስት ውስጥ እየወጡ ነበረ። ፒኤስጂ እንደማይለቃቸውና በፒኤስጂ ቤት እንደሚቆዩ ስለሚጠበቁ ኔግለስማን ግን ከዓለም ዋንጫው በኋላ ጀርመን እንደሚለቅ ስለሚጠበቅ ሚዛን ላይ የተቀመጡት ሁለቱ ነበሩ። ካለው ልምድ አንጻር ኔግለስማን የተሻለው አሰልጣኝ ነው። ማይክል ካሪክ ዩናይትድን ያውቋል። በማይክል ካሪክ ስር ዩናይትድ የተሻለው ቲም ሆኖ እንግዲህ ቀጥሎ መጥቶ ነበር። አሁንም ዩናይትድ ቢሸነፍ እንኳን 2 ጨዋታዎችን ማሸነፍ ቢያቅተውም 3ኛ ደረጃ ላይ ተቀምጧልና ይሄ ቀላል የሚባል ነገር አይደለም። 3ኛ ደረጃ ላይ ያሉ ቲሞችን ስንመለከት እንደው እነ ሊቨርፑል እየተሸነፉ ስለሆነ ቪላም እየተሸነፈ ስለሆነ ቼልሲ በተመሳሳይ መልኩ ነው እንጂ ነገሮች ይከብዱበት ነበር ብዬ አስባለሁና 2 ጨዋታ ሳያሸንፍ ተጉዟል። 3ኛ ጨዋታ፣ 5ኛ ጨዋታ ምን አይነት ነገሮች ሊያመጡለት ይችላሉ? የአሰልጣኝነት ወንበሩ አሁን ላይ ያበቃለትና የተነቃነቀ ይመስላል። ስለዚህ ዩናይትዶች ኔግለስማንን አዋርተው ኔግለስማንን በዋና አሰልጣኝነት ለመቅጠር በዚህ ወር ንግግር ያደርጋሉ ተብሎ ይጠበቃል። ምን አይነት ንግግሮች ይኖራሉ? ኔግለስማን ፍቃደኛ እንደሚሆን ነው የሚጠበቀው። ስራውን ለመያዝ ምንም እንትን የሚለው ነገር ያለ አይመስለኝም። ፍቃደኛ ነው። ወደ ክለብ እግር ኳስ መመለስ ስለሚፈልግና ወደ እንግሊዝ ፕሪሚየር ሊግ መመለስ ስለሚፈልግ ይሄንን ስራ ይቀበላል ተብሎ ይጠበቃል። ዩናይትዶች ማይክል ካሪክ ላይ ጨክነው ውሳኔ ለመወሰን ይገደዳሉ። ማይክል ካሪክ ከዚህ በኋላ ቀጣይ ያሉ ጨዋታዎችን ማሸነፍና
ዩናይትዶች ቁጭ ብሎ እንዲያስቡበት እንግዲህ ያረጋልን ብዬ ተስፋ አረጋለሁና የኔግልስማን ጉዳይ እንግዲህ አሁን ላይ በደንብ እየተዘገበ የሚገኝ ነገር ነው። ዩናይትዶች ኔግልስማንን በዋና አሰልጣኝነት ይቀጥራሉ ወይስ ደግሞ ማይክል ካሪክን ያስቀጥሉታል? አብረን የምንመለከተው ነው የሚሆነው። ንግግራቸውን ሲያደርጉ በምን አይነት መልኩ ንግግር አደረጉ? የኔግልስማን ምላሽሽ፣ የዩናይትድ ጥያቄዎች ምን ነበሩ የሚለውን ነገር አብረን እንመለከታለን። በሚቀጥለው ቪዲዮ እስከምንገናኝ አዳዲስ መረጃዎች ደግሞ ሲወጡ ሼር ማድረጋችሁ ነው የሚሆነው። ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ቻው።